ዲያራ ለናታን አባቴን ወንድሜን የገደለው ብላ ነገረችው። ናታንም ይህን ነገር አምኖ መቀበል ከበደው። እንዴት ብሎ ጠየቃት። እንጃ ማምናት እንደዚህ ያለችኝ ብላለች። ኤፍራታ እንግዲህ ጉድ ሆናለች። ኤፍራታ አሁን ላይ የእርግዝና ምልክቶች እየታዩባት ነው። ከማን አረገዘች? ከናታን ወይንስ ከያፌት? እስኪ ይህንን ከማን ይመስላችኋል? ጽዮንና ዳጊ ደግሞ ራሳቸውን ቀይረው በአቤል ዙሪያ እየሰሩ ይገኛሉ። ጽዮን ግን ያላሰበችው ገጠማት። እቤት ስትደርስ አለባበሷን ማንም እንዲያያት አልፈለገችም ነበር። ግን መጀመሪያ ላይ ሉሊት አገኘቻት። ደግሞ ምን እያደረግሽ ነው? የአንቺ ነገር መቼም አይለቀንም። ምን ሰርተሽ መተሽ ነው ከውጭ ብላ ስትላት እኔ ነኝ ወይንስ አንቺ ብላ ጽዮንም እንቅ አደረገቻት ሉሊትን። ሉሊት ጩኸቷን ጀመረች። ቤዛም እየሮጠች ስትመጣ ጽዮንም እንደዚያ በመታየቷ በጣም ተበሳጭታ እየሮጠች ወደ ክላሷ ገባች። ሉሊት ቁጭ ባለችበት ሳሎን ላይ ብቻዋን አግኝቷት ናታን ማን ነው እንደዚህ ያደረገሽ? በይ ተናገሪ ብሎ አፋጠጣት። እሷ ግን ለመናገር ፈቃደኛ አልሆነችም። ልትሄድ ስትነሳ ቁጭ በይ ብሎ ጮኸባት። ተቀመጠች። ቤዛ እያለች ትጣራ ጀመር። እየተያዘች መሰለች። ቤዛም እየሮጠች ወርዳ ምንድን ነው ስትል ማን የጠራኝ ስትል ናታን እየጠራሽ ነው ብላ እሷ አምልጣ ሄደች። በዚያ መሀል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አላሁ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። በክፍል 94 እንግዲህ ኤፍራታ ከያፌት ኬስ የሆነ ነገር ስታወጣ ፍላሹን ስታወጣ ያፌት ይዟት ነበረ። እጇን ይዟት እሷም ደንግጣ ባለበት ነበር ያቋረጥ ነው። ያፌት ግን ነገሩን አስቀይሶ ምንም ያላወቀ መስሎ የኔ ንግስት ትተሽኝ አትሂጂ፣ ንግስቴ ትተሽኝ አትሂጂ አለ። ኤፍራታም ከድንጋጤዋ መለስ ብላ አያላወቀብኝም በሚል የትም ትቼ አልሄድም ብላ ካጠገቡ ተቀመጠች። እሱም ወደሱ አስጠግቶ አቀፋት። ዲያራ ደግሞ ለናታን አባቴን ወንድሜን የገደለው አለችው። ናታንም ደንግጦ እንዴት አላት። እኔ እንጃ እንግዲህ ማምናት እንደዚህ ያለችኝ ብላ ተናገረች። ናታንም እንዴት ለምን ብሎ ጥያቄ መጠየቅ ጀመረ። ዲያራም እኔ የማውቀው ነገር የለም ማምናት እንደዚህ ያለችኝ አለችው። ወንድሜም ከአባቴ ሞት በኋላ ነው እንደዚህ የሆነው፣ ነገሮች ይገጣጠማሉ አለች። ናታንም እንደዚህ አትበይ አላት። ቀርበሽ ነው ማወቅ የምትችው ሲላት፣ ዲያራም አይ ማም እኮ አትዋሽም አለች። በዚያ ላይ ሁልጊዜ ስንጠይቀው ጥያቄ አይመልስልንም አለች። ናታንም ወደ ቤት ሲገባ ሉሊት ሳሎን ላይ ብቻዋን ቁጭ ብላ አገኛት። ናታንም ካጠገቧ ተቀመጠ። ሉሊት እንግዲህ ቆይ ለምንድን ነው እንደዚህ አፍጥተህ የምታየኝ አለች። ናታንም ለምን የማይሽ ይመስልሻል? እስኪ ንገሪኝ አንድ ባንድ ምን እንደተፈጠረ፣ ማን ነው እንደዚህ ያደረገሽ አላት። አይ አሁን ወደ ላይ ልወጣ ስል ነው የመጣኸው አለችው። ደህና ደር ብላ ብድግ ስትል የማታውቀው ናታን ጮኸባት። ሉሊትም በድንጋጤ ቁጭ አለች። አልጨረስኩም፣ እንደምንነጋገር ነግሬሽ ነበር፣ ስለዚህ አሁን እንነጋገራለን አላት። ሉሊትም ቁልጭ ትል ጀመር። ማን ነው ትበል፣ ማውራት አቃታት። ምንድን ነው የሰራሽው ወንጀል? ምን አይነት ከባድ ቢሆን ነው እንደዚህ ጥፍርሽን የወለቁት አላት። በይ ምን እንደተፈጠረ ንገሪኝ ሲላት፣ አይ ምን ይፈጠራል አለች። ሉሊትም ያላወቀ መስላ
ምንም አልተፈጠረም። ቤዛ ክፍሏ ናት፣ ጽዮንም ወይ ክፍሏ ናት ወይ ቤዚ ክፍል ነች አለችው። አንተም ደግሞ ይኸው አሁን መጣች ስትል እናታን ጮኸባት። ቆይ አንቺ ሴትዮ ምንድን ነው የምትቀባጥሪው አላት። ምንድን ነው የምትቀባጥሪው ብሎ ሲጮህባት ልጥራቸው አለች። ቤዚ ጽዮን ቤዚ ትል ጀመር። ናታንም ከመቀመጫው ተነስቶ አጠገቧ ተቀምጦ ሉሊት ጸጥ በይ፣ አፍሽን ዝጊና ምን እንደተፈጠረ ማን እንደዚህ እንዳደረገች ምን አይነት ከባድ ወንጀል እንደሰራሽ እንድትነግረኝ ነው የምትፈልገው አላት። ሉሊትም እንግዲህ ውሻ ነክሶኝ ነው አለችው። ምንድን ነው የምትቀባጥረው አንቺ ሴትዮ? ምንድን ነው የሰራሽው? ማንም ያለ ምክንያት እንደዚህ አያደርግሽም እያለ እያፋጠጣት ባለበት ቤዛ መጣች። ምንድን ነው ጠራችሁኝ ስትል አዎ ናታን ነው የጠራሽ ብላ ሉሊት ተነስታ ሄደች። እረ አቶ ናታን ራስህ ጥፍሬን አስነቅለ እንድነግርህ ትጠይቀኛለህ አይደል ብላ ወደ ፎቅ ወጣች። ቤዛም ነገሩ ግራ ገብቷት ናታንን ጠየቀችው። ናታንም የተፈጠረውን ነገር ነገራት። ቤዛም ሳቀች። ቤዛም ናታንን ስለ ኤፍራታ ጠየቀችው። ኤፍራታን እንዳረሳሃት ለዚህ የነገርካት እውነት ነው ያለችው። እሱም ወደ ኋላ ማስታወስ ጀምሮ እሷ እኮ አሁን ፈቅዳን የሄደችው ሲል እሱን ደስተኛ የሆነች ይመስልሃል አለችው። የነገሮችን እያስታወሰ አይኑን እያየች እኮ ነው አልወድህም ያለችኝ አላት። ናታንም በዚህ መካከል ቤዝ የት ሄዳ ነው ከመጣው ጀምሬ ያላየኋትም ሲላት ኤፍራታ ክፍል እንደሆነች ነገረችው። ናታንም ሄደ። ጽዮን በመስኮት ወደ ታች እየተመለከተች ነበር። አጠገቧ ቆሞ ሲመለከታት ምንም አላለችም። ሄዶ አልጋው ላይ ሲቀመጥ ዞረችና ስትገባ እያየሁህ ነበር አለችው። ለምን ታች አልመጣሽም አላት። እሱ ናታንም ጽዮንን ቀርቦ ምንድን ነው የሆንሽው ሲላት ወንድሜ አቃተኝ መቋቋም አልቻልኩም ባለችው። ምን ነው ምን እያሰብሽ ነው ሲላት ናታንን አቅፋ ማልቀስ ጀመረች። እናትና አባቴ ምናፍቀውኛል ስትለው ናታን የሚያደርገው ግራ ገባው። አይ ሕክምናውን ይጨርስና ይመጣሉ ብሎ ለማባበል ሞከረ። እሷም እሺ አለች። ኤፍራታ እንግዲህ ጉድ ሆነች። ያላሰበችው ገጠማት። የእርግዝና ምልክቶችን እየታመመች ነው። እንግዲህ ኤፍራታ እርጉዝ ከሆነች ከማን አረገዘች? ከያፌት ወይንስ ከናታን? ይህንን እንግዲህ መልሱን በኮሜንት እናንተ አስቀምጡ ማለት ነው። እና ዶክተር ጋር ደውላ የባለፈው የዲኤንኤ ውጤት አልደረሰም ወይ ብላ ስትጠይቀው ትንሽ ይዘገያል አላት። እኔ ደግሞ ራሴን አሞኝ ነበር እና የሚሆነኝ መድኃኒት ብትልክልኝ ስትለው እሱም አይ አይሆንም ግዴታ መምጣት አለብሽ አላት። እሷም እሺ ብላ ዘግታ ወደ ቤዛ ደወለች። ቤዛም እንዴት ነሽ ኤፉዬ ስትላት ደህና ነኝ፣ ዛሬ ላገኝሽ እፈልጋለሁ። ዛሬ እንኳን አልችልም እና ያፌት ስራ ጀምሪ ብሎኛል ፈልግልኝ ብዬው ስትላት ቤዛ ምን አይነት ስራ? እባክሽ ኤፉዬ ራስሽን ጠብቂ እባክሽ፣ ያልሆነ ነገር ውስጥ አስገብቶ ችግር ላይ እንዳትወድቂ አለቻት። እሺ በቻልኩት አቅም እጠነቀቃለሁ አለች። እባክሽን ብላ መማፀን ጀመረች። ቤዛም እሺ ቤዝ በቻልኩት መጠን እጠነቀቃለሁ፣ አንቺ አታስቢ፣ ይልቅ ቤት ሰላም ነው አለቻት። አዎ ሁሉም ሰላም ነው ብለው ስልክ ዘጉ። ያፌትም ቶሎ በየኔ ንግስት እያለ ይጣራል። ከያፌትም ጋር እንግዲህ ተያይዘው ወደ ስራው ወጡ ማለት ነው። ጽዮን እንግዲህ ራሷን ቀይራ ማንም ሰው እንዳያውቃት ከቤት ወጣች። ዳጊም እንደዚያው ሆነው ተቀጣጠሩት ቦታ ተገናኝተው ስለ ስራቸው ተነጋግረው የደረስክበትን እያንዳንዱን ነገር አሳውቀኝ ማንም እንዳያይ ተባብለው ተለያዩ። ሲሆን ግን
ያላሰበችው ነገር ገጠማት። ቤት ስትመለስ ሉሊት አገኘቻት። ሉሊት ስታገኛት አንቺ እኮ እንግዲህ የአንቺ ችግር አያልቅም አለች። ጽዮንም በንዴት እኮ የኔ ችግር አለቻት። አዎ ምን ይዘሽብን እንደምትመጪ ደግሞ አሁን ምን ሰርተሽ መተሽ ሆን አለች። ጽዮን በንዴት ሉሊትን አነቀቻት። ሉሊት ጩኸት ጀመረች። በዚህ ጊዜ ቤዛ ድምፅ ሰምታ ከላይ እየሮጠች ወረደች። ስትወርድ ሁለቱ ይተናነቃሉ። እነሱን ገላግላ ቆይ በዚህ ሰዓት ወዴት ሄደሽ ነው ይህን አይነት አለባበስ ስትላት፣ አይ ወዲሁ ነው ብላ ጽዮንም እየሮጠች ወደ ክላሷ ሄደ። ቤዛ ሉሊትን ትታ ጽዮንን ተከትላ ሄደች። ጽዮንንም ምንድን ነው የት ሄደሽ ነው ስትላት፣ አይ ምንም የሆነ ቦታ ሄጄ ነው ስትል ቤዛ ተናደደች። ምንም እንደተፈጠረ የሚነግረኝ የለም። እኔም ከዚህ በኋላ አልጠየቃችሁም፣ የፈለጋችሁትን ነገር አድርጉ አለች። እባክሽ ትንሽ ጊዜ ብቻ ታገሽኝ፣ ሁሉንም ነገር እነግርሻለሁ አለች ጽዮን። አትንገሩኝ፣ ታዩ ከዚህ በኋላ በነፃነት የምታደርገውን አድርጌ፣ ግን ማስታወስ ስጂ ያኔ ሁሉም ይገባሻል አለቻት። እንግዲህ ኤፍራታ ወደ ስራ በሄዱበት ታማ ወደ ቤት ተመለሰች። ያፌትም ቤት አምጥቷት የኔ ንግስት ወደ ሆስፒታል ልውሰድሽ ሲላት፣ አይ አይሆንም አሁን ይተወኛል አለችው። ምንድን ነው አሁን ይተወኛል ስትይ እኮ ምንም የተወሽ ነገር የለም አለሱ። እሷ ምንም ነገር እንዲታወቅባት ስላልፈለገች አይ አሁን ይተወኛል፣ አንተ ይልቅ የምፈልገው ፋይል አለ ብለህ የለ የምትፈልገውን ይዘህ ሄድ አለችው። እሱም ይሻለ ፋይሉን ይዞ ሄደ ማለት ነው። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።